ነው አላማሽ? በሰላም እንኖራለን። አትኖሪ አደንዝዘሽ አፍዝዘሽ ልጁ አንቺ እንደዚህ ብቻ እየጠበቀ እንዲኖር ነው የምትፈልጊው። መጨረሻው ደግሞ ወይ እብደት ወይ ራስ ማጥፋት ያጋጥመዋል። ያ ነገር ነው የምትፈልጊው። የጠላት ጆሮ ይደፈን። ምንም አይሆን። ብዙ ሲጀመር ከሚያብደው መሀል አንዱ ራሱ ይሄ ነው የሚያብደው። ይሄም ራሱ ተጨምሮት ነው የሚያብደው። ያ ነው የምትፈልጊው አንቺ። ለዛ ነው እንድንተው የምትፈልጊው ምንም አንሆን እንጂ ከአንቺ ከደቂቃ ከተለየ ሰላማችንን ብዙ የሚነሳ ሰው እየሰማችሁና እየተቀበላችሁ የምትመጡት እኮ እናንተ ናችሁ። ምን ሰላም? አሁን እኮ ማንም የለም። እስቲ አሁን ምን ምክንያት ታቀርቢያለሽ? ያለነው እኛ ነን አይደል? እኛ ደግሞ ቤተሰባችሁ አይደለም ብለሽ ተከጀን እኛ ነን ማለት ተነጋግራችሁ የመጣችሁት ነገር ሊሆን ይችላል። ምንድን የምንነጋገረው? ወይ አንቺ እንደዛ ትሆኚ ምናልባት አዎ ተነጋግረሽ ምናምን ትመጪ ይሆናል። እንደዛ የምትሲው ማለት ነው። የኔት ማለት እንደዚህም እኮ አሁን መመላለሱም እኮ ተገቢ አይደለም። ከኛ አሁን እኛ እንግዲያው በዚህ ሌሊት እየነገርኩሽ ነው እኮ መቼስ እኛ ህጻናት አይደለንም ወይ ትናንሽ ነገር አንተን ለቃቅመን ከአንቺ ጋር ወይ ልንዋሽ ወይ የሆነ ነገር ከእናንተ ጋር ልንጮት አይደለም። ቤት ውስጥ ያደርነው ጊዜ እኔና አብርሽ ነበር። ገባሻ? ነገር ግን ይህንን ነገር እንዴት እኔ እንጃ እንዴት እንዳሰባችሁት። አሁን ትሄዳለህ ከኛ ጋር ወይስ ምንድን ነው ሀሳብ? በቃ እንሂድ አልኩ። ከነሱ ጋር ድረስና አብረን እንሄዳለን። ችግር የለውም። ከነሱ ውጭ አይሄድም። አንተ ትለፋለህ። ዝም ብለህ ነው የምትለፋው። ምንድን ነው እነሱ እግራቸው ላይ ነው የሚያሰሩት በለው። ከነሱ ውጭ አይንቀሳቀስልህም። ልፋ። እኔ ደክሞኛል። በጣም ነው የደከመኝ እሱ ነገር። ሰጭክ ነው ያለው። አፍዝ አደንግዝ አድርገሽበት አብርሃም በቤት ውስጥ ተቀምጦ እንዲኖር ነው የምትፈልጊው። ያንቺ ሴራ በጣም ረጅም ነው ስትል ቡዜ ተናገረች። ኮሜንታተሮችም ሩታ የመርዝ ብልቃጥ ነች ሲሉ አስታወቁ። ማይክል ጃክሰን ሩታ ሚስቴ ናት፣ የልጄ እናት ናት ማለቱ ተሰማ። ታዲያ የኮሜንታተር ተጽዕኖ ሌሊቱን እንደቀጠለ ነው። ኤፍሬም ከሩታ ቤት አልወጣ ብሎ ሩታ ሁለት ወንድ ነው ወይ የምታስተዳድረው ማለቱ ተሰማ። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አርማይ ተመልካቾቼ በመላው ዓለም ላይ ለምትገኙ ውድ የዜድ ሾው ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁኝ። እንግዲህ ነገሮቹ ሁሉ እየተወሰበሰቡና እንዲሁም ቡዜ ነገሮችን በይፋ እያወጣች ነው ያለችው። ምክንያቱም እንግዲህ ሩታ አንቺ የመርዝ ብልቃጥ ነሽ፣ መርዝሽን እየረጨሽ ቤት ውስጥ ዱዳ አርገሽ ለማስቀመጥ ነው ወንድሜን የፈለግሽው ስትል ቡዜ ስትናገር ሩታ መቅለስለሷን ዛሬም አላቆመችም። ኤፍሬም ከማዱ ሆኖ ሩታን አይናይኖቿን እያየ እየገረፋት ይገኛል። ምንድነው ነገሩ? እዚህ ቤት የተፈጠረ ሊገባኝ አልቻለም። ኮሜንታተሮችም ኤፍሬም የሩታ ባል ነው ሲሉ ገለጹ። ታዲያ ሩታና ኤፍሬም ከአንድ ቤት መኖር ጀምረዋል። ምክንያቱም ቡዜ እዚህ ቤት ምን ታረጋለህ? ስንመጣም ስንሄድም እዚሁ ቤት ተጎልተህ ነው የምናየው፣ ቤት የለህም ወይ ስትል ቡዜ ተናገረች። በጣም እኮ ነው የሚገርመው። እኔ በጣም ገርሞኛል የኤፍሬም ነገር። ከቤት አልወጣም ብሎ እንደ ሐውልት ከሩታ ጋር ተሰርቶ ነው ያለው እላቸዋለሁኝ። ታዲያ የቡዜ ንግግር ሩታን ምንም ሳይመስላት በንቀት ተቀምጣ እግሯን አነባብራ እየመለሰችላቸው ቢገኝም ግን ሩታ የሰው ጤፉ እንደሆነች ነው ያየዋት። ምክንያቱም እንኳን ለነዚህ ለታላላቆቹ አይደለም ሰው ለታናናሾቹ ብድግ ብሎ እንግዲያ ክብር ነው እኛ በሀገራችን። ሩታ ግን ክብር የሚባለው ቦታ ላይ አልተገኘችም ስል እኔም ከዚሁ አሳስባለሁ። ታዲያ ሌሊቱን በጣም ማነጋገሪያ የሆነው ነገር ሄርሜላ ከረሜላ ከውጭ ስትመጣባቸው ሁሉም ደንግጠው ኩምሽሽ ብለው ነው የተቀመጡት። ሄርሜላ ከረሜላ አብርሽ በማለት ደንግጣ አፎቿን ይዛለች። የኔ ደርባባ አይ እንደው አሁንስ ያለ ቦታሽ ነው የገባሽው በማለት ኮሜንታተሮችም ተቃጠልን። ሄርሚዬ ለራስሽ ጊዜ ስጪ። ካሁን በኋላ ማይክል ጃክሰን የሚሆን አይመስለኝም። ከሆነም እሱንም አይዩና ይታመምና እመሙ ከዳነ በኋላ ከዛ ያለው ነገር እናያለን በማለት ኮሜንታተሮች ቢናገሩም ዛሬም መንገደኛው ልቤ ስውር ነው በሚለው እንግዲህ ሄርሜላ ከረሜላ ማይክል ጃክሰን ጠፍቶ በነበረ ሰዓት ደንግጣ ስለነበረ አሁንም እዚህ ጋር መታ ነገሮቹን ሁሉ አሽደንግጣዋት ቪዲዮ አልቋል። ግን የቪዲዮ መጨረሻ ምን ይሆን? ህዝቡ ሰልችቶናል፣ አዲስ ነገር አንጡልን። ይሄ እውነት ተበልቶ ያለቀበት ነገር ነው። አሁንስ ነገሮች ሁሉ ወደ ድራማ እየተቀየሩ ነው
ምናምን ለምትሉ እንዲሁም ዘንድ ድራማ ነው ወይ ለምትሉ እንግዲህ መቼም ሲጀምሩት ድራማ ነው ብለው አልጀመሩትም። በዚህ ልክ ድራማ ከሰሩ እውነትም የሚዋረዱት እነሱ ናቸው እንጂ እኛ አይደለንም። ስለዚህ ድራማ አይደለም ይሄ ነገር ሪል ነው ብለው በውስጥ እንኳን ደውለን ስናወራቸው አይ ይሄ ነገር ትክክል ነው አዎ ነው የሚሉን። ስለዚህ እኛም ያንን ይዘን እስካሁን አንበገርም ብለን ለጥላት አሳልፈን አንሰጥም ብለን ከነሱ ጋር ወደፊት እየሄድን እንጂ ወደ ኋላ እያልን አይደለም። ስለዚህ እባካችሁ ሁላችሁም አብርሃም ታደሰ ያለበት ሁኔታ ከዚህ ውስጥ ወጥቶ ወደ ሕክምና ደረጃ ላይ ሕክምና ስላችሁ ጸበል ወደ ጸበል ቦታዎች ተወስዶ እኔ ጸበል ቢያረጉበት ይሄ ልጅ ሰላም ይመጣል ብዬ ነው የማምነው። በቃ ይሄው ኡት እኮ ፍዝዝ እኮ ነው ያለው። በቃ አይኖ ሲያት አለመነሳት አቅቶታል፣ አስፈራርተውታል፣ ደንግጧል እኮ ሄርሜላን ሲያት እንዴት እንደሆነ እጁን እደረቱ ላይ እኮ ነው ያደረገው። ደንግጧል። በቃ ይሄኔ በውስጡ የሆነ ነገር ይፈጠርበት። ሄርሜላን ሲያት የሚደነግጥበት ፓርት አለ፣ ግን መናገር አይፈልግም። አስፈራርተውታል፣ ይዞታል። ድግምት እኮ ነው እንዴ! ድግምት እኮ እስከ መሞትም ራሱ ያደርሳል ብለዋል እኮ። እንግዲህ ያየው ሰው ነው እንግዲህ እየተናገረ ያለው። በቤተሰቦቻችን ይደርስባቸው፣ በራሳችን ይደርስ። ስለዚህ እኔ ከእንደዚህ አይነት ብዙ እንኳን እንግዲህ የራስሽ ያደረግሽው ድግምት ነው እያለቻት እናንተ አይደለም ለምትሉ አንዳንድ ኮሜንታተሮች በጣም ትገርሙኛላችሁ። ይሄ ማለት የሩታ አድናቂዎች ስለሆናችሁ እኔ በእናንተ አልፈርድም። አድናቂዎቿ ናቸው። አሳልፋችሁ እሷ መስጠት አትፈልጉም። እና ታዲያ አብርሃም እንዲሁ ይሄው ዝልፍልፍ ብሎ አተውም እንደ የለበሰው ልብስ እንኳን ምስኪን በቁንጣ አልብሰው እኮ ነው ያስቀመጠችው። እንደ ወደ ሚዲያ ሲመጣ ይሄ አያሳዝንም? በቃ የሆነ ከስቷል እኮ ሰውነቱ መምኗል እኮ። ፊቱ ላይ ያለው ፊቱ እኮ ድንጋይ ነው። እኔ ፊቱ ላይ ነው እንዲህ ያደረጉት እነዚህ ልጆች መተቱ። ፊቱ እኮ ድንጋይ ሆኗል እኮ። ግን የሚረዳው ሰው የለም። ይሄም ማለት ምን ማለት ነው? በተለያየ ቻናል ላይ ቪዲዮዋቸው ሼር እየተደረገ ስለሆነ ህዝቡ አሁን ላይ ይሄ ነገር ድራማ ነው እያለ ነው። ስለዚህ እነሱ የመጡት ሁሉ ፕራይቬሲያቸውን ከትዳራቸው ጀምሮ ሚዲያ ላይ ስላመጡት ሁሉንም ነገር ለኛ ስለሚያሳዩ እንጂ ይሄ ነገር ድራማ አይደለም። ተስፋ አትቁረጡ። ሄርሜላና አብርሃም ይገናኛሉ ወይ? አዎ ይገናኛሉ። መቼም ጊዜ መስታወት ነው ይባላል። ሁሉም በጊዜው ይሆናል። ይቺ ልጅ እሺ አርግዛለች እኮ አይደል እንዴ? ያረገዘችን ሴትዮ መቼም ህግ አለ እኮ። አብርሃም ወደ ራሱ ተመልሶ መቼም ይቺ ልጅ አይከዳትም ዴ። ስለዚህ ለዚህ ሁሉ ተጠያቂ ማን ነው? ኤፍሬምና ሩታ ናቸው። አብርሃም እንደዚህ ፍዝዝ እንዲል ያደረጉት ሁለቱ ናቸው። ሌላ እኔ ማንንም ያረጋ አይመስለኝም። ይቅርታ አድርጉልኝና ማንንም እዚህ ጋር እኮ ብዙያው መናገር እኮ አቅቷታል። በቃ ሰለቼ ደከመኝ። በቃ ሰው ጨምራችሁ ጠንከር ያለ ሰው ወደ ጸበል ቦታ ይወሰደው። እናንተ ጸበል የምትወስዱ አይደላችሁም። በቃ የምታወርሱ ሁሉ ጠፍቶባችኋል። ስለዚህ እኔ እንደውም ጸበል ሲባል ያቺ የተንቢና ያስው የተንቢ ጎበዝ ነበረች ለእንደዚህ አይነት እሷ ነበረች ንቅ አድርገ ዘይዳ ጸበል የምታስረጭበት ወይ የምረጭበት አንጥታ። ስለዚህ አንድ ሰው እንኳን ጠንከር ብሎ እንዴት ጸበል መርጨት ያቅተዋል? ሄርሜላ ከረሚላዬም ወይ ጸበል ብትረጭበት፣ አንቺ ጠንካራ ትመስላለሽ በእምነትሽ። ስለዚህ ብትረጭበት እንደኔ መልካም ነው። ይሄ ልጅ ወደ ራሱ መመለስ አለበት። ስለዚህ አትስደቡት። አብርሃም ምን አደረገ? ይሄ ልጅ ምንም ያደረገው ነገር እኮ የለም። ስለዚህ እቤት ደግሞ ለምትሉ ዜድዬ ቶፋን ገብተሽ ስሚው። ሰውን አይ እንደዚህ ከቶፋ ጋር እያያዛችሁኝ። እሱማ የወሰደው አብርሽን እኮ ሰው ነው ኤፍሬም ነው የወሰደው። ምንም ጥርጥር የለም። አብርሃም አልሄደም። አሁን እነሱ አብርሃም ያሉት አብርሃም መጣ ያሉት አውቀው መተቱ እንዳይታወቅባቸው ራሱን ያቃል ለማለት እኮ ነው። ራሱን ያቃል ለማለት ነው። አያችሁ፣ ማንንም አልወሰደውም። በእግሩ ነው የመጣው። በእግሩ ነው እንደ የመጣው ይሄ የማያቅ ልጅ ወዴትና ወዴት ብሎ እስኪ ዝም በሉ። ካስቀመጣችሁት የማይንቀሳቀስ ልጅ አሁን ሄርሜላ ስትመጣ ብድግ ይል ነበር እዚህ ጋር። አብርሃም ደህነኛ ሰው ቢሆን ግን ደህነኛ አይደለም። በቃ ሰላም አይደለም፣ ሰላሙ አልተመለሰም። ስለዚህ ተረጋጉ ነው የምለው። ቶዬ ያው የፖስታቸውን እንትሮች እያየኋቸው ነው። እስኪ በዛ ደግሞ አንዳንድ ነገሮች እንላለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ አትርሱ። በኋላ እንገናኝ። አዲሱ ቻናላችንም ተቀላቀሉ፣ ስማርት ጀማ በሚለው ማለት ነው።